ባጫ ደበሌ ጋሸና የትግራይ ሰራዊት ከደብረ ብርሃን ሲመለስ ሪትሪት ሲያደርግ የነበረበት ሁኔታ እናውቀዋልና በጣም ቀይ መስመር የሚባለው ዛሬ ጎግል አድርጌ ያገኘሁት በተለይ አንደኛው ፓርት አልነበረችኝና ጎግል አድርገናል ከራሳቸው ነው አያጠፉትም እዛው አለ ተመስገን ነው ጋሸና ወያኔ ጁንታው የሚያያት ጋሸና እንደ መቀለ ናት መቀለ በጣም ትልቅ ከተማ ነው ስትራቴጂክ ቦታ ነው ምን ማለት ነው ፖለቲካ ሴንተር ነው ምናምን ጋሸና ማለት በጣም እንደ መቀለ ነበር የሚያያት ዛሬ አመሻሽ ጋሸና በፋኖ እጅ ገባች ሲባል ደግሞ ጋሸና ነች ጂኦግራፊው አልቀየረችም ምናልባት ክረምት በጋ ምናምን ወይዘር ሳር ምናምን ቅጠሉ ይቀያየር ይሆናል እንጂ ጋሸና ነች ምንም በቃ ጂኦሎኬት ስታረጋት እሷ ጋሸና ነች አሁን በቲፒኤልኤፍ ጊዜ ወይ በቲዲኤፍ ጊዜ ኢምፖርታንት የምትሆንበት ጊዜ አሁን በፋኖ እጅ ስትወጣ ዋጋ የላትም ኢሬሌቫንት ነች የሚባል አይደለም ምን ያህል እንደሆነ ጋሸና መያዝ በጣም አካባቢ ጀምሮ የደቡብ ወሎ ቀደም ብዬ እንደነገርኳችሁ ከደቡብ ወሎ ወደ ታች ጋይንት የሸሸ ያለው ዛሬ ሌሊት ሙቭ ያደረገ ያለ መከላከያ ለቆ እየሄደ ነው ዛሬ ሌሊት አሁን ከአንድ ሰዓት ምናምን በፊት ያረጋገጥኩት ነው አሁን እየሸሸ ነው ከደቡብ ወሎ ወደ ታች ጋይንት አካባቢ እየሸሸ ነው ምንድነው የተፈጠረው ታዲያ ጋሸና ምን ያህል ኢምፖርታንት ስለሆነ ነው ፋኖስ ለምንድነው ይሄን ቦታ አድፍጦ ጠብቆ መከላከያ እንደለመደው የሰማሁት ከመከላከያ አካባቢ የሰማሁት ምንድነው የተፈጠረው ይሄን ጣጣ አርጎ አጥቅቶ ይሄዳል መሳሪያ ይዞ ይሄዳል ብለን ስንጠብቅ ጭራሽ እየተስፋፋ እኮ እንደ ቫይረስ መጣብን አለኝ አንድ ልጅ ነው ከመከላከያ አንድ ኦፊሰር ነው ምንድነው የታሰበው እውነት ነው እንዴ ወያኔ ያለ እየተባለ ያለ እውነት ነው እንዴ እኔ አሁንስ የተጠራጠርኩኝ ነው አለኝ ዛሬ አመሻሽ ነው እንዴ ነገር የጋሸና ስትራቴጂክ ቦታ ምናምን ከራሳቸው እኔ ወታደርም ስላልሆንኩኝ ሲኒየር ወታደር እሳቸው ስለሆኑ ደግሞ ብዙ ተሞክሮ ያላቸው ከደርግም ከኢህአዴግም ከብልጽግናም ሁሉንም ተሞክሮ ስላላቸው ከአንደበታቸው ብንሰባ ጥሩ ነው ታሪክን የኋሊት እሳቸው የተናገሩት ጀነራሉ የተናገሩት ለቲዲኤፍ ነው ከቲዲኤፍ ጋር በነበረው ጦርነት ነው ግን ያው ጋሸና ነችና ካርታ አርገው እስቲ ያስጎብኙን ይሄን ያስገኙ እንግዲህ ጋሸና የሚባለው ነገር ለጠላት የመቀሌን ያክል የሚያዩት ቦታ ነው ለምንድነው ይሄን ቦታ የሚያዩት እዚህ ላይ እንደምናየው ከጋሸና ወደ ደብረታቦር በአጭሩ መግባት ይቻላል ደብረታቦር ከገባ ቀጥታ የሚሆነው ነገር ደብረታቦር መሃል ከገባ ባህር ዳርንና አዲስ አበባ ወይም ደግሞ ከዚህ ከደቡብ የሚመጣውን ትቆርጣለህ ማለት ነው ባህር ዳር ለመግባትም በጣም አጭር መንገድ ነው ከዛ በተረፈ ወደ ደቡብ ለመሄድ በተለይም ከጋሸና ተነስተ እነ ኮንን እነ ወረኢሉ ወረይመኑ ያልክ ወደ ሸዋ ለመግባትም በጣም አጭር መንገድ ነው ከጋሸና ተነስተ ወደ ወረኢሉ እና ወደ ምስራቅ ለመሄድም በጣም ቁልፍ ቦታ ነው 3/4ኛው ከጋሸና ተነስተ ወያኔ የዘረፈውን ነገር ከጋሸና ተነስቶ ላሊበላ አድርጎ ከላሊበላ ኩልመስክ ሙጃ አድርጎ ወደ ኮረም ይገባል ከዛ ከኮረም አላማንተን ማይጨውን አድርጎ መቀሌ ለመግባት ያስችለዋል ከጋሸና ተነስቶ ላሊበላ መሪ ወንዝን ተሻግሮ ሰቆጣ ይገባል ከሰቆጣ አበርገሌን አድርጎ ሳምሬ ወደ መቀሌ የሚገባበት መንገድ ነው ስለዚህ ከዚህ ከጋሸና ተነስቶ የያዘውን የወልዳያን ቦታ በሚገባ ለመከላከልም ከዚህ ተነስቶ ማለት ነው ወልዳያንም ከሩቅ ለመከላከልም የሚያስችለው ቁልፍ መሬት ነው ከዚህ የተነሳ ጠላት እዚህ ቦታ ላይ በሌላ ቦታ በከፍተኛ ምት ሲደርስበትም ከዚህ የተወሰነ ኃይል ይቀንሳል እንጂ ሙሉ በሙሉ ኃይሉን ሳይቀንስ ጋሸናን እንደ ቁልፍ መሬት ይዞታል ማለት ነው ይሄ ከጠላት አኳያ ነው ከኛ አኳያ ስናይ ጋሸናን በመያዙ በአጭሩ ወደ ተለያዩ አካባቢዎች መሄድ ስንችል ዞርን የምንሄድበት አይነት ሁኔታን ፈጥሮናልና ስለዚህ ጋሸና የሚባለው ለጠላት እንደ መቀሌ የሚታይ ቁልፍ ቦታ ነው ማለት ነው አሳጊታና ጭፍራ
በመሰረቱ ወታደራዊ ጠቀሜታቸው ሚሌን ለመከላከል ነው። ለኛ የሴንተር ኦፍ ግራቪቲያችን ወይም ደግሞ የስበት ማዕከላችን ሚሌ ነው። ሚሌ ማለት ደግሞ ከጅቡቲ ወደ አዲስ አበባ የሚያመራ ዋናው መጋቢ መንገድ ስለሆነ ይህን መጋቢ መንገድ ለመከላከል እነዚህን ሁለቱም ቦታዎች መያዝ ያስፈልጋል። ምክንያቱም የጠላት መንደርደሪያ ቦታዎች ናቸው። ስለዚህ እረፍት በመንሳት ወያኔን እዚህ ጋር እንግዲህ እመጣበታለሁ። እዛ ላይ የጉብኝቱን ብቻ ነው መጀመሪያ እናስቀድመው። አዝናኝ ነው፣ በጣም አዝናኝ ነው። ጋሸና ፋኖች ቀላል አይደለም። ይህን ጋሸና ለመቆጣጠር በተለይ ያው መቼም የጠላት አስከሬን ነው የሚታየውና የራስ ሲሆን አይታይም። የተለመደ ነው። ያየነው ዛሬ ያየነው የጋሸና ውጊያ በጣም ከባድ ነው። በጣም ከባድ ነው። ያሳዝናል። የኢትዮጵያ ልጆች እንዴት እያለቁ እንዳለ በጣም ያሳዝናል። የኢትዮጵያ እናት እንዴት እየተሰቃየች እንዳለች በጣም ያሳዝናል። በፍጹም 7-8 ዓመት በእንደዚህ አይነት አሰቃቂ ጦርነት ያለፈ ነው የኢትዮጵያ ልጅ፣ የኢትዮጵያ ወጣት። በእውነት በጣም ይሄን የተለቀቁ ያሉ ቪዲዮዎች ከባድ፣ በጣም እጅግ ከባድ የሚያስብል ነው እና ይሄን መስዋዕትነት ይሄን ለማድረግ ደግሞ መስዋዕትነት ይከፈላል፣ ምንም ጥርጥር የለውም። ስለዚህ ጋሸና ጋሼ ባጫ ደበሌ እንደተተነተኑት በጣም ለሁሉም ለወረኢሉ ለዚህም በጣም ስትራቴጂክ ቦታ ነች። እሱ ወደ ትግራይ አቅጣጫ የትግራይ በዚህ በኩል መቀለ፣ በዚህ በኩል ሳምረ፣ በዚህ በኩል ምናምን ብሎ የትግራይ ነበር የሚለው በዚህ የዘረፉት ምናምን ብሎ ጋሸና ወደ ላሊበላ መንገድ፣ ወደ አዲስ አበባ መንገድ ማለት ነው፣ ወደ የደብረ ታቦር መንገድ፣ የባህር ዳር መንገድ፣ የሁሉ ወደ ደሴ መንገድ፣ ሁሉም የወልዲያ መንገድ፣ ሁሉም ስትራቴጂክ ቦታ ነው። ስለዚህ ይሄን ፋኖ ጠብቀው በጣም ከትላንት ወዲያ ነው ተከበው ነው። በነገራችን አማራጭ አጥቶ ነው መከላከያና ይሄ ጥምር ጦር የሚባል በጣም አማራጭ አጥቶ ተከበው 36 ሲከበውት ነው። እንደተከበበ እንኳን በኋላ ነው የሰማ ነው። እንደተከበበ ያረጋገጠ በኋላ ነው። እነሱ የአካባቢ ሰዎች ናቸው፣ ፋኖች የአካባቢ ሰዎች ናቸው። ቤት አካባቢ መርገጥ እንዳለባቸው መከበብ እንዳለባቸው ያውቃሉ እና ከበው ነው። በጣም አሰቃቂ የሚባል ጥቃት ነው የፈጸሙበት። አሰቃቂ እና እንዲህ ብሎ የጋሸና ኢምፖርታንት መሆኗን ያው ራሱ ነግሮናል። ታሪክ ስለሆነ ማለት ነው። ታሪክ አይቀየርም። ትላንት ኢምፖርታንት ከነበረች ዛሬም ኢምፖርታንት ነች ማለት ነውና ጋሸና በጣም ስትራቴጂክ የሆነ ቦታ በፋኖ እጅ ገብቷል። ዛሬ አይለቁም ደግሞ አብዛኛው ይሄ ሞስት ላይክሊ አይለቁም። ምክንያቱም ያለው የትላንት ፓተርኖችን ስናይ ከበድ እያለ ነው እየሄደ ያለው ይሄ ነገር። የሚቆጣጠሩት ከተማዎች ደግሞ እየበዙ አይለቁም። እንደ ከዚህ በፊቱ መታ አድርጎ የመውጣት ምንም ነገር እየታየም አይደለምና ለየት ያለ ስትራቴጂ ይዘው እንደመጡ ማሳያ ነው እና ለማስለቀቅ የመጣ መከላከያም መጥተው እየመለሱት ነው። ወልዲ አካባቢ የተደረገው እሱ ነው። አልደፈር ብሏልና ይሄ ጊዜ ደግ ነው ማለት ከባድ ነው። ጊዜ ደግ ነው፣ ሁሉም ያሳያል። የሚሌ ጉዳይም ተንትኖልናል። ሚሌ ያኔ ቲዲኤፍ ስንትና ስንት 100 ኪሎ ሜትር ተጉዞ ሚሌ አካባቢ ነበር ውጊያ። ወደ ሚሌ ካሳጌታ አልፎ የትና የት ሄዶ ነበር። ያው ሚሌ ግን ለኤርትራ ምን ያክል ነች ነው? ይሄ ድንበሩ በጅቡቲ የሚመጣው ከኤርትራ ድንበር ስንት ኪሎ ሜትር ነች? እዛው ነው። ምን ሊያደርግ ይችላል ነው? ይሄን እናደርጋለን፣ አሰብ እንመጣለን፣ እየመጣውልህ ነው። አይ አሜሪካ ትራምፕ ጋር ተስማምተሃል፣ ትንሽ ስጋት ፈጥሮብኛል፣ በቃ ያንተን ጉዳይ ይቅርብኝና እዚሁ ተፍተፍላለሁ፣ ሎካል ውጊያ አካሄዳለሁ ካለም ኦልሬዲ በቃ ሄደ ቀስቅሰኛል፣ አንዴ ወስውሰኛል። አንተ እኔ በደከምኩበት ጊዜ መተ አሰብ እንዳልከው ሁሉ እኔም አንተ በደከምኩበት ሰዓት መጥቼ የማደርገው አሳያለሁ ቢል ምን ታመጣለህ? ምክንያቱም አሰብ ብለህ እኔ አሰብ የግድ ነው የዛሬ 30 ዓመት ምናምን ዓመት አሁን የሉም፣ በህይወት የሉም። ሻዕቢያም ተራክመዋል፣ ህወሓትም ገድየዋለሁ፣ መለስ በህይወት የለም። ኤርትራን የገለጠለ ኃይል አዳክሜዋለሁ፣ የትግራይ የነበረው ኤሊት አዳክሜዋለሁ። አሁን የኤርትራ ነጻነት ሪኮግናይዝ አደርጋለሁ የሚለው ኃይል ሁሉም ስላጠፋሁት ዘና ብዬ አሁን ኢኮኖሚና ምናምን አለኝ፣ ፖፑሌሽን አለኝ፣ አሁን በኃይል አስመልሳለሁ ብለህ ያሰብክ ጊዜ አሁን ኤርትራ በትግራይ ጦርነት አምጥቼ እዛው የሚደረገው በሙሉ እንዲያደርግ ፈቅጄለታለሁ። ትግራይን ጎድቷል፣ ተቀያይመዋል፣ አሁን አይሰለፍልኝም ብለህ አስበው የነበረው ኦል ኦፍ ሰደን ነገሮች ተገለባብጦ ያው በገመተው ሁኔታ ላይ አይደለም ብልጽግና
ስለዚህ ብልጽግና እኔ በተመቸኝ ሰዓት አሰብን ክሌም አደርጋለሁ በቃ የትላንት ታሪክ ቀይራለሁ የሚል አለ። እኔ ትቼዋለሁ ቢል ብልጽግና ዛሬ እኔ በቃ ነገሩ ስለተቀያየረብኝ ሁላችሁም በአጋጣሚው ከሁላችሁም ጋር በተለያየ አጋጣሚ ስለተጠላው ከእናንተ ጋር አሰብ ብዬ ራሴን እሳት ውስጥ ከትቻለሁ። ከትግራይ ጉዳይ ቲፒኤልኤፍ እውቅና አልሰጥህም ብዬ ፕሪቶሪያ አውቃለሁ፣ አዲስ አበባ ከመጣ በኋላ ክጄሃለሁ አላቅህም ብዬው፣ የፕሪቶሪያ ሰላም ስምምነት አልመልስም ብዬ፣ 1 ሚሊዮን የትግራይ ተፈናቃይ አልመልስም ብዬ፣ የትግራይ ሉዓላዊነት አልመልስም ብዬ ጣጣ ውስጥ ገብቻለሁ። የአማራ ፋኖም ትጥቅ ፍታ ብዬ ጉድ አድርጎኛል፣ እሳት ውስጥ ከቶኛል። ስለዚህ ሁሉም ምክንያት አላቸው። አንድ ጠላት አግኝቷል፣ እኔን ይገጥሙኛል። በተለያየ ሁሉም ምክንያት አግኝቷል አይደል? ይሄ ሌጂቲሜት የሆነ ሪዝነብል የሆነ ጥያቄ ነው። ሪዝነብል ግራውንድ አላቸው እነዚህ ኃይሎች ለመሰለፍ። ትቼዋለሁ ብትል እንኳን በቃ እኔ ትቼዋለሁ የአሰብ ጥያቄ አንስቻለሁ ብትል እንኳን አንስተሃል። እኔ በደከምኩበት ሰዓት ኦልሬዲ እኮ ኢንቴንሽኑ አለ። ኢንተንት ማተር ያደርጋል። ኢንተንቱ አለ። አንተ ነገ ጧት ቢመችን መተህ እንደምትወረኝ አውቃለሁ ብሎ እንደማይነሳበት በመምታ አውቃለሁ። እና ሚሌ እንደተነተነው ሚሌ ቅርብ ነው። የሆነ ነገር አደርጋለሁ ቢል ምን ሊያደርጉ እንደሚችሉ እኔ ወታደር ባልሆንም መገመት እችላለሁ። እነሱ እንትን ካልሆኑ ለኢትዮጵያውያን ካራሩ በስተቀር አብይን እንበቀለዋለን ካሉ ሚሌን መቁረጥ ነው። ይቆርጡታል። በድሮን ማንም መኪና ዞር እንዳትል፣ ነዳጅ ዞር እንዳይል ምናምን እንዳያደርግ ያደርጉታል። ትሬን፣ ባቡር ዞር እንዳይል ያደርጉታል። ሚሌ ስትራቴጂክ ነው ብሎናል። የሱን ነው እየወሰድኩኝ ያለሁት። ከዚህ ባለፈ ተመልካቾች አሁን ባጫ ጀምሮት የነበረው አንድ ጉዳይ ነበር ቪዲዮ ላይ። ወሳኝ ዶክመንት ነው። በጣም ወሳኝ ዶክመንት ነው። ባጫ ቀላል ሰው አይደለም። የፕሮፓጋንዳ ችሎታው የጥላቻ አስተማሪነት ጥላቻ በጣም ለየት ይላል ሲገልጸው። አማርኛ ባጫ በዚህ ደረጃ አማርኛ እንደሚያውቅ አላውቅ ነበር። በዚህ ደረጃ ቋንቋ ሲገልጸው ማለት ነው። ጥላቻ አማራ በትግራይ ላይ ጥላቻው ምን አይነት ቋንቋ የተጠቀመ ትግራይ ላይ ጥላቻ ሲነዛ እንደነበረ አሁን ወደ ኋላ ሄዳችሁ ስታዩት ዩቲዩብ ገብታችሁ ስታዩት በጣም የሚገርም ስንቶችን እንደቀቀል እንደዚህ አድርጎ እንዳወናበደ ስታዩት እና ምን ይላል? ይሄን ማይበቀል አማራ ሽንት ሆኖ ብትቀር ይሻላል አለ። ይሄን መበቀል አለብ። መንገድ ዝጋ እና በሩን ይሄ እንዲሁ ካንደበት ለምን አንሰማ? ካንደበት እንሰማዋለን ተመልካቾች ጊዜ ስላለ ግብአተ መሬት ማከናወን ነው። ይሄን በምናደርግበት ጊዜ እነዚህ ወያኔን በተላላኪነት ተጠቅሞ የላኩት ኃይሎች ያፍሩበታል። ኢትዮጵያ እኛ የኢትዮጵያን ዜጎች የአድዋ ልጆች ነን። እኛ የአድዋን አባቶች ናቸው የፈጠሩን። እኛን በፍቅር በነጻነት እንጂ የምንገዛ በሆዳችን አንገዛም። ያኔ ነበር እኮ አይኮራ እንትን ባጫ ደበሌ ከደሴ ሲያዝ ሰውየው ሌላ ህይወት ውስጥ ነበር የምናስታውሰው። እኔ አልረሳውም። የአማራ ክልል የምክር ቤት አባሏ የምክር ቤት ተሰብሳቢዋ አፈጉባኤዋ ጋር ራስ ልዑል ነው ማን የሚባል ሆቴል ውስጥ እዛው ነበር ሲዝናኑ የነበሩት። ጦርነት እልም ያለ ጦርነት ውስጥ እያለ ዙሪያ ከባድ ጦርነት። ከዛ ደሴ ልትያዝ ነው ሲባል ሾልኮ ነው የወጣ አልነበር ሌላው ውስጥ ነበር እሱ። አሁን ጀግና ይጫወታል ስቱዲዮ ውስጥ እና ወያኔን የሚጋልቡት ተላላኪ ነው እኮ። እኛ ፌደራል ጋር እየገጠመ ያለው ሰሜን እዝ ተነካ ብለን ትግራይ ገብተን አጋጣሚ ነገሮች ተበላሽተው 8 ወር ሙሉ ሲያለፋን ቆይቶ የአሉላ አባነጋ ኦፕሬሽንን ጨራርሶ ወደ አዲስ አበባ ዙሪያ ሲመጣ ማንን ወክሎ ነው? ተላላኪ ሆኖ ኃይለ ገብረስላሴ የአሜሪካ ተላላኪዎች ናቸው እኮ። እኛ አሜሪካ ራሷ መታ ብትገጥመን ጥሩ ነበር። ከ5 ጥይት አንድ አላጣም። እነዚህን ጁንታ ማለት ነው በጁንታ የሚላቸው ቴሌፎን 5 አንድ አላጣም። ይሄም ተላላኪ ናቸው። ቲፒኤልኤፍ ተላላኪ ነው። አሁን ፋኖ ምን ይሎታል? ተላላኪ ነው። የማን? የህወሓት። የማን? የሻዕቢያ። አሁን ምናልባትም ሻዕቢያ የማን ተላላኪ ይሉታል ደግሞ ጀምሮት ነበር እኮ የህወሓት የሻዕቢያ ተላላኪ ነው አይደል? ራጅሬ እንደዚህ አይባልም። ትናንት እሱ እያልክ ቆሎ የቡና ቁርስ ስታስተናግድ የነበርከው ማን ሆነና ነው? ኧረ ሸም የለም እንደዚህ ሀገር። ሀፍረት ጠፋ ቀረ። ተላላኪ ማለት አንዳንዴ እኮ እና አሁን ዘና የምትበት አንድ ጨምራለን።
ሁሉም ተላላኪ ነው። ወያኔ ተላላኪ ወያኔን የሚጋልቡ እነሱን ጭምር ምናምን ነው የሚለው። ቀጥሎ ደግሞ ያው አሁን ያለው ድባብ ደግሞ ፋኖ ወደ ዩኤን ሁላ ወደ አንቶኒዮ ጉተሬዝ የተላከው ደብዳቤ ሁላ አመጣላቸዋለሁ ወደ ኋላ ፋኖ የህወሓት ተላላኪ ሆነ ወልዲያ ሻዕቢያና ህወሓት ወግቶኛል አለ። ጊዜው ሰላም ወደ ኋላ መጣበታል። አንድ ወሳኝ ጉዳይ አለ እዚህ ላይ የአማራና የትግራይ ጉዳይ በተለይ ይሄ ለአማራ ህዝብ ብቻ ለአማራ ኤሊቶች ብቻ የነበረ ተጋሩ እናቋል። በዛ ሰዓት እንግዲህ ጋሸና የሚባለው ነገር ለጠላት የመቀሌን ያክል የሚያዩት ቦታ ነው። ለምንድነው ይሄን ቦታ የሚያዩት? እዚህ ላይ እንደምናየው ከጋሸና ወደ ደብረታቦር በአጭሩ መግባት ይቻላል። ደብረታቦር ከገባህ ቀጥታ የሚሆነው ነገር ደብረታቦር መሀል ከገባ እንግዲህ ጋሸና የሚባለው ነገር ለጠላት ስለዚህ እረፍት በመንሳት ወያኔን ግብአተ መሬት ማከናወን ነው። ይሄን በምናደርግበት ጊዜ እነዚህ ወያኔን በተላላኪነት ተጠቅሞ የላኩት ኃይሎች ያፍሩበታል። ኢትዮጵያ እኛ የኢትዮጵያን ዜጎች የአድዋ ልጆች ነን። እኛ የአድዋን አባቶች ናቸው የፈጠሩን። እኛን በፍቅር በነጻነት እንጂ የምንገዛ በሆዳችን አንገዛም። ተመልካቾች አለች እዚህ ጋር ለአማራ ህዝብ ብቻ ነው ይሄ ያን ሲያጭበረብሩ ነው የነበሩ እነዚህ አደገኛ የሚባሉ ትውልድ እንዴት አድርጎ ጽያፍ ቋንቋ በመጠቀም ሲጫወቱብን የነበሩት ጽያፍ ቋንቋ በጣም ጽያፍ ቋንቋ በመጠቀም ሲጫወቱብን የነበሩት ወያኔ አቅዶ ነው የገባው። በተለይም አሁን ጦርነቱ እየተካሄደ ያለው በአማራ ክልል ነው። እዚህ አማራ ክልል ውስጥ ጦርነቱ እንዲካሄድ የተፈለገው አማራን ማደህየት ነው፣ መግደል ነው፣ ማዋረድ ነው። ሌላ ተአምር የለው። ይሄን የአማራ ክልል ወያኔ የሚሸሽበትን መንገድ መዝጋት አለበት። መንገድ መዝጋት በሰው አይደለም። መንገዱን በድንጋይ መዝጋት ነው። በሺዎች የሚቆጠር ወይም በመቶዎች የሚቆጠር ኪሎ ሜትር ሁሉም በየቀበሌው ወጥቶ እንደ ግንብ ቢሰራ በድንጋይ በመቶዎች የሚቆጠር ኪሎ ሜትር የሚዘጋ ነውና ወያኔ በአትሊስት በመኪና አይሄድም። ይሄን መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄ ብዙ ሰው ለመቀስቀስ ተጠቅሞበታል። ይሄ ወያኔን የማይበቀል የአማራ ልጅ መወለድ የለበትም፣ ውሃ ሆኖ ነው መቅረት ያለበት እና ወያኔ መንገድ ዝጋ፣ ምንም እንዳይንቀሳቀስ ሁሉም እዛ እንዲቀር መንገድ መዝጋት አለበት ህዝቡ ነው። ስለዚህ አሁን የፋኖ ኃይሎች ንገሯቸው፣ በቴሌፎንም ደውላቸው ይህን ፕሮግራም ስታገኙ አንድ ከተማ ማጥቃት ስትፈልጉ፣ ለምሳሌ ጋሸናን ማጥቃት ፕላን ስታደርጉ ሌሎቹን ከተሞችን ዝጉ፣ በድንጋይ በትልልቅ ግዙፍ እንጨቶች ዝጉ። ህዝቡን አስተባብራችሁ ኦፕሬሽኑን ከመጀመሩ በፊት ረዳት ሰራዊት እንዳይልክ፣ ሌላ ሰራዊት፣ ሌላ ክፍለ ጦር፣ ሌላ ብርጌድ እንዳይልክ፣ መካናይዝድ ምናምን ታንክ የማያልፍበት እግረኛ ዝም ተሽከርካሪ እንደማያልፋል መንገዱን ቆልፉባቸው። እሱ ስለነገራችሁ ነው። እኔ አላቅም። ለካ እንደዚህ ይደረጋል። ገና ፕላን ስታደርጉ የሆነች ከተማ እንመታለን፣ እዛ አካባቢ ያለው ጥቃት እንፈጽማለን ብላችሁ ስታስቡ ክቡር ጀነራሉ ሚሊተሪ ሳይንቲስት ናቸው፣ ነግረውናል። መንገድ ዝጉ ብሏል። ህብረተሰቡን አስተባብራችሁ መዝጋት ነው ማለት ነው። ሚሊተሪ ስትራቴጂ ነው ማለት ነው። የሚሰራ ከሆነ ትላንት የሚሰራ ከሆነ ዛሬ ለምን አይሰራም? ትላንት ሰርቶ ሊሆን ይችላል። ይሄ ይሰራ ብሎ ነው እየተናገረ ያለው ቀይ መስመር የሚባለው ኢቲቪ ላይ። ስለዚህ ለምሳሌ ጋሸና ወደ ደብረ ታቦር የሚወስደው፣ ወደ ላሊበላ የሚወስደው፣ ወደ ሰቆጣ የሚወስደው እንደጋጣሚ ሆኖ ሰቆጣ የነበረው ተቆርጦ ቀርቷል። የሰቆጣ ዛሬ እንደመረሳት ቅድም ሰቆጣ የገባ መከላከያ ተቆርጧል። መውጫ የለውም። ይሰማ ነው። ወደ ሌላ በእግር በምናምን ካልወጣ በስተቀር የለም። ጋሸና ተቆርጦበታል። በተለያየ ቦታ ተቆርጧል። ከበድ ይላል እና አማራጮች እንዳያገኝ መኪና የሆነ ቦታ ላይ ረዳት ሰራዊት እንዳይልክ መንገድ ዝጉ እንዳለ የአማራ ህዝብ ይሄን ማታደርግ ይሄን ወያኔን የማይበቀል አማራ ህዝብ መወለድ የለበትም፣ ሽንት ሆነ መቅረት አለብ ያለን
አሁን ጥሩ ተመክሮ ስላለ ከራሳቸው አንደበትም ስለሆነ መንገድ በመዝጋት ፋኖን ተባበሩት አስተባበሩት የህብረተሰብ ነው እሱ ለህብረተሰብ ለአማራ ህዝብ ነው ያለው ዛሬም በህይወት ስላለ ነገሩ ይሰራል ድገሙት ለአማራ ህዝብ ንገሩት ፋኖን በዚህ መንገድ ደግፍ ገና ሲመጣ መንገድ ዝጋ በቃ መንገድ ዝጋ ማለት ስራን እየሰራ ነው ማለት ነው ያንዳንዱ ይሄ አማራን ለማዳከም ነው ይሄ የሰማችሁት ነው ይሄ የነበረው ከመቀለ ቀጥ ብሎ ወደ አዲስ አበባ እየመጣ ያለው እኮ ሁን ብሎ ያማራ መሬትን ተጠቅሞ እየመጣ ያለው እኮ አማራን ለማዋረድ ነው አማራን ለማዳከም ነው ባይሆንማ ዞሮ ይመጣ ነበር በጋምቤላ አርጎ እንዲ በሱዳን አርጎ በጋምቤላ አርጎ አማራን እኔ አማራ ወንድሜ ነው አልነካም አማራ መሬት አልነካም አይኑ አቋራጭ ከመቀለ አዲስ አበባ እንደዚህ አቋራጭ ነው ቢሆንም ግን ወንድሜ ስለሆንክ በዚህ አልመጣብህም ብሎ ዞሮ ሊሄድ ማለት ነው እነዚህ በዛ ደረጃ ነበር ያው ፕሮፓጋንዳ ሲነፉ የነበሩት በዚህ እየመጣብ ያለው እኮ አንተን ለማዋረድ ነው አለማጣ ቆቦ ወልዲያ እየመጣ ያለው እኮ አንተን ለማዋረድ ፈልጎ ነው እንጂ በአርባ ምንጭ እኮ ይመጣ ነው ዞሮ እኮ መምጣት ይችላል ነበር አንተን ቢያከብር ኖሮ ይሄ እነዚህ ሰዎች ያሉት ነው ያኔ አቅዶ ነው የገባው በተለይም አሁን ጦርነቱ እየተካሄደ ያለው በአማራ ክልል ነው እዚህ አማራ ክልል ውስጥ ጦርነቱ እንዲካሄድ የተፈለገው አማራን ማደህየት ነው መግደል ነው ማዋረድ ነው